ነምበር 2 ላይ ደግሞ የተጠየቅነው perform the indicator operations and simplify ተብለናል። የቅድሙ simplify ብቻ ማድረግ ነበር። አሁን ደግሞ መደመር መቀነስ ስላለው አብረን ቀናንሰን ከጨራረስን በኋላ እንግዲህ የሚጣፋ ነገር ካለ አጣፍተን በሲምፕሊፋይድ ፎርም እናስቀምጠዋለን ማለት ነው። ኤ ላይ የተጠየቅነው እንደዚህ ሁለቱን ደምሩን የተባልነው ወዲያው የምናየው ዲኖሚኔተሩን ነው። ዲኖሚኔተራችን አንድ አይነት ከሆነ ይሄም ሁለት ከሆነ በቃ ምንም የምንሰራው ነገር የለም። በጣም ሲምፕል ስለሆነ አንዱን ሁለት እንወስድና የጋራ ከላይ ያሉትን እንደነበሩ መደመር ነው ማለት ነው። ኤክስ ፕላስ 5 እናደርግና ማንን እንደምራለን? ኤክስ ማይነስ 5 መደመር ሲሆን ችግር የለም። መቀነስ ሲሆን ብቻ ነው እዚህ ጋር በጣም መጠንቀቅ ያለብን። ስለዚህ በመቀነስ ማሳያችኋለሁ። አሁን መደመር ሲሆን ግን ምንም ቅንፍም አያስፈልግም። ዝም ብለን ይሄ ኤክስ እና ይሄ ኤክስ እንደምረን 2x እናደርጋቸዋለን። 5 እና ኔጌቲቭ 5 አጣፍተን ደግሞ 0 ስለሆኑ ይጣፋሉ። በቃ ከታች 2 ይቀረናል። መጨረሻ ላይ ደግሞ 2ን በ2 እናጣፋና ኤክስ እንላለን። መቀነስ ሲሆን ግን ፈተና ላይ ሞስት ፕሮባብሊ ደግሞ መቀነስ ሆኖ ነው የሚመጣባችሁ። ስለዚህ ምን ታረጋላችሁ? ኦቨር 2 ተደርጎ ማይነስ ኤክስ ማይነስ 5 ኦቨር 2 ተብሎ ሲሰጠን የምናደርገው ምንድነው? ይሄ መቀነስ ለዚህ ኤክስ ብቻ ሳይሆን ለሁሉም ነው ማለት ነው። ሁለቱንም ነው የምናደርገው። ወዲያውኑ በቅንፍ ይሄን ማድረግ መርሳት የለብንም። ያኔ እንዳንሳሳት ምልክቱን የዚህንም ምልክት ነው የምንቀይር። ስለዚህ መቀነስ ስንባል ወዲያው በቃ ከሁለተኛ ላይ የተጻፈው ቀንሱ የተባልነው ምልክታቸውን ቀይረን እንደ መደመር መቁጠር ነው። መጀመሪያ እናደርጋለን ኤክስ ፕላስ 5 እንዳለ ነው ኦቨር 2 እናደርግና ሲቀነስ የሚለው ግን ሁለቱንም ሳይን ስለሚቀይርብን ኤክስ የነበረው ኔጌቲቭ ኤክስ ይሆናል። ይሄኛው ኤክስ የነበረው ኔጌቲቭ ኤክስ ይሆናል መቀነስ ሲሆን፣ ከዛ ደግሞ ኔጌቲቭ 5 የነበረው ደግሞ በመቀነስ ጊዜ ፖዚቲቭ 5 ይሆናል። በቃ ምልክታቸውን እንቀይራለን። ከዛ በተረፈ መደመር ነው ማለት ነው እንደቀደሙ። ስለዚህ ሁለትን የጋራ ወስደን ከላይ ኤክስ ፕላስ 5 እንዳለ ነው ከዛ ማይነስ ኤክስ ፕላስ 5 አድርገን እዚህ ጋር ስንሰራ አሁን ልዩነቱን አያችሁት? ኤክስ በኤክስ ይጣፋልናል። 5 እና 5 ደግሞ 10 ይሆንልናል። 10ን በ2 ስናካፍል 5 ነው የሚመጣው። አሁን በጣም ዲፍረንስ አለው አይደል? ይሄ ኤክስ ነው፣ ይሄ 5 ነው። ስለዚህ መቀነስ ሲሆን ምናልባት እዚህ ጋር ማይነሱ ለዚህኛውም ማድረግ ከረሳችሁ ሳታስቡት 5ንም ታጣፉታላችሁ፣ ኤክሱንም ታጣፉትና 0 ልትሉ ትችላላችሁ። ስለዚህ እንደዛ እንዳይሆን መቀነስ ስትባሉ ሁልጊዜ ቅንፍ አድርጋችሁ ሁለተኛ ላይ ቀንሱ የተባላችሁትን ምልክት መቀየር። በቃ በአይምሯችሁ ትይዙት። በመቀነስ ብሎ ከመያዝ የሁለተኛውን ሳይድ ምልክት ቀይሬ ፖዚቲቭ የነበረው ኔጌቲቭ የነበረው ፖዚቲቭ አድርጌ ከዛ መደመር ነው ብላችሁ እንደ መደመር መቁጠር ነው መቀነስ ሲሆን። ቢንም ካያችሁት አንድ አይነት ናቸው፣ ዲኖሚኔተራቸው አንድ አይነት ነው። ይሄ ግን ምንድነው? መቀነስ ነው አይደለ? ይሄ ቁጥር ግን አንድ ቁጥር ስለሆነ ኔጌቲቭ ይሄን 162ን ኔጌቲቭ እናደርገዋለን። ሌላ ነገር ቢኖር ግን እዚህ ጋር ልክ እንደዚህኛው -5 +5 ቢኖር ግን ይሄን ኔጌቲቭ ለዛኛውም ቁጥር ምልክቱን እንቀይር ነበረ። አሁን ግን አንድ ቁጥር ስለሆነ ብዙም አንጨናነቅም። ምን እናደርጋለን? ኤክስ ፕላስ 9ን እንወስዳለን የጋራ ሁለቱም አንድ አይነት ስለሆኑ ማለት ነው። ከዛ በኋላ ከላይ ያሉትን መቀነስ ነው ማለት ነው። 2x² -162 አድርገን እንተዋለን። እዚህ ጋር ግን የሆነ ፕላስ ኤክስ የሚባል ሌላ ነገር ቢኖር ኖሮ ግን ይሄን ኔጌቲቭ ለዚህም ይሄኛው ደግሞ ፖዚቲቭ የነበረው ኔጌቲቭ አድርገን ኤክሱን እንቀይረው ነበር፣ ማይነስ ኤክስ እናደርገው ነበር። ስለዚህ ያን ብቻ እንዳትሳሳቱ ማይነስ ሲሆን ማለት ነው። ከዛ በተረፈ እዚህ ጋር እናደርጋለን። ይሄ ኤክስ ፕላስ 9 ከሆነ የሆነ የሚጣፋ ነገር ሊኖር ይችላል ብላችሁ የጋራ ትወስዳላችሁ። በ2 እና በ162 መካከል 162 አሁን ብታዩት በ2 ስንት ይመጣል? 81 ይመጣል አይደል? ለጊዜ 2 ለጊዜ 16 አድርገን ስለዚህ 81 አድርገን ማስቀመጥ ስለምንችል 2 የጋራ ብንወስድ እኮ x² ሲቀነስ 81 ማድረግ ይችላል ትላላችሁ። ከዛ እዚህ ጋር x + 9 ስታደርጉ ወዲያው ምን ትይላችኋል? a - b a + b የሚለው ፋክተራይዜሽን ለምን አይነቶቹ ነው? ለ(a²) p² ተደርጎ ለሚቀመጡ ቁጥሮች ማለት ነው። ከዛ x² - 81 የነበረውን እኮ ነው x² - 9² ባረገው x + 9
ኤክስ ማይነስ 9 ብዬ ማስቀመጥ እችላለሁ ብላችሁ 2 ታይምስ ታረጉና ያኛው ኤክስ ስኩዌር ማይነስ 81 የነበረውን ኤክስ ፕላስ 9 ኤክስ ማይነስ 9 አድርገን አስቀመጥ ነው። ለምን? ይሄ ማለት ኤክስ ስኩዌር ማይነስ 9 ስኩዌር ማለት ስለሆነ ኤያችን ኤክስ ነው፣ ቢያችን 9 ነው። ኤ ፕላስ ቢ ኤ ማይነስ ቢ አድርገን አስቀመጥ ነው ማለት ነው። ይሄን ፋክተራይዜሽን አላቅም ብትሉ ከኔ ጋር ትጣላላችሁ ማለት ነው፣ ደጋግሜ ስላስረዳዋችሁ በዚህ። ከዛ በኋላ ይሄንን በዚህ ታጣፋላችሁ። ምን ይቀረናል? 2 ታይምስ ኤክስ ማይነስ 9 ቀረን። ወይንም አባስተነው ይሄንን 2x ማይነስ 18 ብንልም ትክክል ነን። 2 ታይምስ ኤክስ ማይነስ 9 ብለን ብናስቀምጥ ትክክል ነን ማለት ነው። ቁጥር ደግሞ ከተሳሳትኩኝ ደግሞ ኮሬክሽን ብላችሁ ትሰጡኛላችሁ ወዲያውኑ። ኮሜንት ነምበር 1 ላይ ፒን ስለማደርገው ሁልጊዜ ቪዲዮዬን ስታዩ የመጀመሪያውን ኮሜንት እና ኮሬክሽን ብዬ የምጽፈውን ሁልጊዜ ማየት አለባችሁ። ዲስክሪፕሽን እና የመጀመሪያውን ኮሜንት ካያችሁ በቃ በቂ ነው ማለት ነው። ፒን የማደርገው ተማሪዎች ኮሬክት ሲያደርጉኝ ነው። ሲን ደግሞ ካያችሁት የሆነ ኮምፕሊኬትድ ይመስላል አይደል? ግን እናንተ ቆም አድርጋችሁ ካሰባችሁት ወዲያውኑ ዲኖሚኔተሮቻችሁን በማየት ይሄኛው ኤክስ ማይነስ 1 ነው፣ ይሄ ኤክስ ፕላስ 1 ነው፣ ይሄ ደግሞ ኤክስ ስኩዌር ማይነስ 1 ነው። ስለዚህ ቅድም ያልኳችሁ ኤ ስኩዌር ቢ ስኩዌር የሚለውን ይሄ ኤ ፕላስ ቢ ኤ ማይነስ ቢ ብናደርግ እኮ ኤክስ ስኩዌር ማይነስ 1 ስኩዌር አድርጌ ማስቀመጥ ይችላሉ። ለካስ ከዚህ ጋር ተመሳሳይ ናቸው እነዚህ ሁለቱ ፕሮዳክት ብለን የሆነ ሪሌሽንሺፕ ወደ ይታየናል ማለት ነው። ስለዚህ መጀመሪያ ይሄን እንሰራለን። ምን እናረጋለን? 2 ኦቨር ኤክስ ማይነስ 1 ፕላስ ኤክስ ማይነስ 1 ኦቨር ኤክስ ፕላስ 1 ልስራ ትላላችሁ። ያኔ የጋራ ስንወስድ ቅድም አንድ አይነት ስለነበሩ አንዱን ነበር የምንወስደው። አሁን ግን የተለያዩ ስለሆነ ፕሮዳክታቸውን ነው የምንወስደው ማለት ነው። ለምሳሌ የአንድ ሶስተኛ እና የአንድ አራተኛን የጋራ ወሰዱ ብንባል የሁለቱን አባስተን 12 ነው ብለን የጋራ እንደምንወስደው አሁንም በተመሳሳይ መልኩ የዚህን የጋራ ስንወስድ ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ነው የጋራ እንላለን። ከዛ ክሪስ ክሮስ ማባዛት ነው። ከላይ ያለው 2 ታይምስ ኤክስ ፕላስ 1 ይሆናል። ለዚህኛው ደግሞ ለኤክስ ማይነስ 1 ደግሞ ፕላስ አድርገን ኤክስ ማይነስ 1አችን ደግሞ ከማን ጋር ይባዛል? ከኤክስ ማይነስ 1 ጋር ይባዛል። 1/3 እና 5/4 ብትባሉ የምታደርጉት ምንድነው? መጀመሪያ ሁለቱን ታባዛላችሁ። 4 ጊዜ 3 12 ነው። 12 ከሆነ በኋላ በቃ ክሪስ ክሮስ ማድረግ ነው። ከላይ 1 ጊዜ 4 ሲደመር እናደርግና 5 ጊዜ 3 15 አድርገን 19 ኦቨር 12 ብለን ነበር የምናስቀምጠው። አሁንም በተመሳሳይ መልኩ የፕሮዳክታቸውን ኤልሲኤም ወሰድን። ኤክስ ማይነስ 1 እና ኤክስ ፕላስ 1 ከዛ በኋላ የላይኛውን 2 ታይምስ ኤክስ ፕላስ 1 አረግን። የዚህኛውን ደግሞ ኤክስ ማይነስ 1 ታይምስ ኤክስ ማይነስ 1 አርገን ልክ ቁጥሩን እንደሰራ ነው አስቀመጥ ነው ማለት ነው። ከዛ የላይኛውን አባዛ ብለን ብናስብ የላይኛው 2x ፕላስ 2 ይሆናል ቅንፉን ለማጥፋት። ከዛ ፕላስ አድርገን ይሄ ደግሞ a ማይነስ b ታይምስ a ማይነስ b ሲሆን ደግሞ የሆነ a ማይነስ b ታይምስ a ማይነስ b ማለት ነው የኤ ማይነስ ቢ ስኩዌር እንደማለት ነው አይደል? ሁለት ጊዜ እያባዛ ነው ስለሆነ ኤ ማይነስ ቢ ስኩዌር ደግሞ ምንድነው የምናደርገው? ኤ ስኩዌር ማይነስ ትዋይስ ኦፍ ኤ እና ቢን አባዝተን ፕላስ ቢ ስኩዌር እንደማለት ነው አይደል? በቁጥርም ብታዩት ደግሞ እዚህ ጋር የሆነ 6 ላይ 2 ቀንሳችሁ ስኩዌር አድርጉ ብላችሁ እንደምታደርጉት 6 ላይ 2 ብትቀንሱ 4 ይመጣል። 4ን ስኩዌር ብታደርጉት 16 ይመጣል አይደል? እኔ ደግሞ 6ን a ብለው 2ን ደግሞ b ብለውና ይሄንን ብጠቀም እንደማደርገው a ስኩዌር የሚለው ላይ 6 ስኩዌር አረጋለሁ። ሲቀነስ አረግና 2 ታይምስ ብዬ a ላይ 6ን ተካለሁ፣ b ላይ 2ን ተካለሁ። ከዛ ሲደመር አድርጌ 2ን ስኩዌር ባረገው 2 ስኩዌር አረጋዋል። ልክ a ስኩዌር ትዋይስ ab ፕላስ b ስኩዌር እንደማድረግ ማለት ነው። ይሄ 36 ይመጣል። ሲቀነስ አድርገን 2 ጊዜ 6 ደግሞ 12 ነው። 12 ጊዜ 2 ደግሞ 24 ይመጣል አይደል? ኔጌቲቭ 24 ሲደመር አድርገን እዚህ ጋር 4 ብናረግ ብናደማምረው 36 እና 4ን ብንደምር 40 እናገኛለን። ከ40 ላይ ደግሞ 24 ብንቀንስ የምናገኘው 16 ነው። ስለዚህ አንድ አይነት ነው ማለት ነው። እዚህ ጋር የምናረጋለን ይሄን ባጭሩ ሳባዛ ኤክስ ስኩዌር ማይነስ ትዋይስ ኦፍ ኤክስ ለምን ትዋይስ ኦፍ ኤ ቢ ሳረግ ኤክስ እና 1 ሲባዛ ኤክስ ስለሆነ ስለማይቀየር 2ab ፕላስ ቢ ስኩዌር ደግሞ 1 ስኩዌር እንደማለት ነው።
1 አድርጌ ባጭሩ ሰራው ማለት ነው። ከዛ ይሄኛው ደግሞ a minus b a plus b በሚለው x ስኩዌር ማይነስ 1 ስኩዌር አንድ እንደማለት ነው። አሁን ካያችሁት ይሄና ይሄ ተመሳሰለ። ስለዚህ በኋላ ላይ ይጣፋልኛል ማለት ነው። ከዛ እዚህ ጋር 2xአችን በማይነስ 2x ይጣፋል። እዚህ ጋር x ስኩዌር አለን። ከዛ እዚህ ጋር ደግሞ 2 እና 1 አለን 3 ሆነ። ስለዚህ ይሄኛውን ስንሰራው ምን መጣልን? x ስኩዌር ይሄኛው x ስኩዌር ማለት ነው። ከዛ ደግሞ ቁጥሮቹን ደግሞ የቀረነው የደማመር ነው ደግሞ ካልተሳሳትኩ በስተቀር 2 እና 1 3 ይሆናል። ከዛ ኦቨር x ስኩዌር ማይነስ 1 አለን። አካፍሉ የተባለው ደግሞ ለ1 ኦቨር x ስኩዌር ማይነስ 1 ነው። ስለዚህ እዚህ ጋር ሲካፈል አርገን ምልክቱ እንዳይነሳሳት ሲካፈል ለ1 ኦቨር x ስኩዌር ማይነስ 1 አርጉ ማለት በማካፈል ሲሆን ማባዛት አድርጎ ይሄን መገልበጥ ነው አይደለ? ስለዚህ ማካፈልን ማካፈል እያለ ስለማንሰራው ምን አደርገዋለሁ? ለምን ወደ ማባዛት አድርጌ አልገለብጠውም ብዬ ሲባዛ አረግና x ስኩዌር ማይነስ 1 ኦቨር 1 አረጋዋለሁ ማለት ነው። በቃ ልክ ይሄን ነገር ሲካፈል ለዚህ የነበረውን ሲባዛ የዚህን ግልባጭ ያደረግነው ማለት ነው። ያኔ ይሄኛው በዚህ ይጣፋልናል። ከዛ ከላይ ምን ይቀረናል ማለት ነው? x ስኩዌር ፕላስ 3 ይቀረናል ኦቨር 1 ማለት ነው። ኦቨር 1 ስለማንል ጀስት x ስኩዌር ፕላስ 3 እንላለን። ዲን ደግሞ ስንሰራ ያው a ስኩዌር b ስኩዌር አይነቱን a ፕላስ b a ማይነስ b አድርገን እናስቀምጠዋለን። ይሄን ደግሞ ኳድራቲክ የምናውቀው ሲባዙ ይሄ ሲደመሩ ይሄ እያልን ፋክተራይዝ እናደርጋቸዋለን። ይሄንንም ሶስቱንም ፋክተራይዝ ካደረግን በኋላ ይሄ ደግሞ a ፕላስ b a ማይነስ b በሚለው x ፕላስ 1 x ማይነስ 1 አድርገን እናስቀምጠዋለን። ከዛ እርግጠኛ ነኝ የሚጠፋፋ ነገር ይኖራል ማለት ነው። ስለዚህ መጀመሪያው ነው a ስኩዌር b ስኩዌር ስለሆነ አንድ ሲሆን እንዳትሳሳቱ x ስኩዌር ማይነስ 1 ስኩዌር ማድረግ ስለምንችል x ፕላስ 1 x ማይነስ 1 አድርጌ ማስቀመጥ እችላለሁ የሚለው ቶሎ ሊመጣላችሁ ይገባል። ከዛ ይሄን ለምን አልሰራም ብላለሁ። ይሄን ስሰራ ደግሞ ሲባዙ ኔጌቲቭ 4 የሚሰጠኝ ሲደመሩ 3 የሚሰጠኝ ነው የምፈልገው። ሲደመሩ 3 ከዛ 4 የሚሰጠኝ አንድ ጊዜ 4 አለ፣ ሁለት ጊዜ 2 አለ። የትኛውን ብጠቀም ነው ስደምረው 3 ላደርግ የምችለው ስንል የመጀመሪያውን ነው አይደል? የመጀመሪያውን ለምሳሌ እቺኛዋን ኔጌቲቭ ባረጋት ሳበዛቸው ኔጌቲቭ 4 ነው፣ ስደምራቸው 3 ነው የሚሆኑት። ስለዚህ ይሄን ምን አድርጌ ማስቀመጥ እችላለሁ? x ማይነስ 1 ታይምስ x ፕላስ 4 አድርጌ ማስቀመጥ እችላለሁ ብለን ይሄኛውን x ማይነስ 1 x ፕላስ 4 ይሄ x ፕላስ 1 x ማይነስ 1 እዚህ ጋር እንደምታዩት x ማይነስ 1 በx ማይነስ 1 ይጣፋልናል በኋላ ላይ። ስለዚህ አሁን ዝም ብለን ፋክተራይዝ እናድርግ። ይሄኛውን ደግሞ ስንሰራ እናረጋለን ሲባዙ ኔጌቲቭ 12 ሲደምሩ 1 ከx በፊት ያለው 1 ስለሆነ ሲባዙ ኔጌቲቭ 12 ሲደመሩ 1 የሚሰጠኝ ማን ነው ስንል ወዲያው የሚታየን 2 ጊዜ 6 ሳይሆን 3 ጊዜ 4 ነው። አንደኛውን ኔጌቲቭ ባረገውና 4ን ፖዚቲቭ ባረገው እኮ ሳበዛቸው ኔጌቲቭ 12 ናቸው፣ ስደምራቸው ደግሞ ፖዚቲቭ 1 ናቸውልና ቁጥሮቼ ኔጌቲቭ 3 እና 4 ስለሆኑ ይሄንን ፋክተራይዝ ሳደርግ x ብዬ ኔጌቲቭ 3 እና x ብዬ ፖዚቲቭ 4 አድርጌ ጨረስኩ ማለት ነው። ከዛ የታችኛውን ደግሞ እቺ ደግሞ ትቀራለች። እቺን ደግሞ ብራንች ስናረጋት ሲባዙ 3 ሲደመሩ 4 የሚሰጠን ስንል ሲባዙ 3 ሲደመሩ 4 ስንል ማን ይታየናል? የሲባዙን ብናይ አንድ ጊዜ 3 አለ። ስለዚህ ሲባዙ 3 የሚሰጠን ሲደመሩ 4 የሚሰጡን ቁጥሮች 1 እና 3 ናቸው አይደለ? ሁለቱ ናቸው። ስለዚህ ምን እናደርጋለን? ይሄን ስንሰራ x ብለን ፖዚቲቭ 1 ነው አንደኛው፣ ሌላኛው ደግሞ x ብለን ፖዚቲቭ 3 ነው ማለት ነው። አሁን ለማየት እንዲመቸን አስተካክዬ ያስቀምጠዋለሁ። ይሄ መጀመሪያው ምን አድርገን ነው የምናስቀምጠው? x + 1 ታይምስ x - 1 አድርገን እናስቀምጠዋለን። የታችኛውን ደግሞ ስንሰራ እንደዚህ አድርገናል። x - 1 እና x + 4 ከዛ ደግሞ ሌላኛው ስንሰራ ደግሞ ታይምስ ብለን x - 3 እና x + 4 ይሄኛው ደግሞ x + 1 እና x + 3 ሆነ። ከዛ አንድ አይነት ነገሮች ካሉ ማጣፋት ነው። x - 1 x - 1 እዚህ ያለ፣ x + 1 x + 1 እዚህ ያለ፣ ሌላ 4 አለ፣ x + 4 x + 4 አለ፣
ይሄኛው ግን -3 ነው፣ ይሄ +3 ነው፣ አይጣፋም። ስለዚህ ፋይናል መልሳችን ብለን የምናስቀምጠው እዚህ ጋር እንግዲህ ቦታ አልበቃኝም x -3 ኦቨር x +3 ብለን ነው። ቅንፍም አያስፈልግም። እንደዚህ መመለስ እንችላለን። ስለዚህ እንደዚህ አይታችሁ ከባድ አድርጋችሁ እንዳትቆጥሯቸው። አብዛኛዎቹ ይሄ a ስኩዌር b ስኩዌር አይነቶቹ x +1 x -1 ተደርጎ የሚቀመጥ ነው። ይሄ 4 ቢሆን ለምሳሌ 2 ስኩዌር መሆን ስለሚችል x +2 x -2 እናደርገዋለን። ስለዚህ ወይ 1 ወይ 9 ወይ 4 16 እያሉ ይሄ ስኩዌር መደረግ የሚችሉ ቁጥሮች ስለሆኑ ወዲያውኑ ሊመጣላችሁ ይገባል ሐሳቡ። ከዛ ወዲያው እንደዛ ፋክተራይዝ ታደርጉታላችሁ። በተረፈ እነዚህ የኳድራቲኮቹ ሲምፕል ነው የሚሰጧችሁ። እዚህ ጋር ኮኤፊሺየንት ያለው በጣም ኮምፕሊኬትድ ሳይሆን የሚሰጣችሁ ሲባዙ ይሄ ሲደመሩ ይሄ ሲባዙ ይሄ ሲደመሩ ይሄ ሲባዙ ይሄ ሲደመሩ ይሄ እያልን የምንሰራባቸው ሲምፕለስት ስለሆነ የሚሰጣችሁ እናንተ ብቻ በኮንፊደንስ ቀስ አድርጋችሁ ከሰራችሁና ካጣፋችኋቸው ምንም አትቸገሩም። ቁጥር ብቻ እንዳትሳሳት። ይህ ደግሞ የተሰጠን ማካፈል ነው። ማካፈል እንዳለ ስለማንሰራው ወዲያውኑ ወደ ማባዛት እንቀይረዋለን። ስለዚህ ምን አደርገዋለሁ? ይሄን ወደ ማባዛት ቀይረውና ገለብጠዋለሁ ማለት ነው። ቁጥሩን መገልበጥ ነው። x +4ን ከላይ ታረጉትና ያኛውን ደግሞ x ስኩዌር +16 የሚለውን ከታች ታረጉታላችሁ። ወደ መልቲፕሊኬሽን መቀየር ነው። በቃ ዲቪዥን እያለ ስለማሰሩት አትጨናነቁ። ወዲያውኑ ይሄንን ከላይ ይሄን ከታች ታረጉና መልቲፕሊኬሽን የጠየቁት ብላችሁ ወዲያው በዛ መስራት ነው። ከዛ በኋላ ይሄኛውን ስናስቀምጠው a ስኩዌር b ስኩዌር ስለሆነ x +5 x -5 አድርጌ ያስቀምጠዋለሁ ብለን እናስባለን። ለምን ይሄ x ስኩዌር -5 ስኩዌር ማለት ስለሆነ፣ ስለዚህ x -5 እዚህ አንድ እናጣፋለን ማለት ነው። እዚህ x -5 ከላይ ያለ፣ እዚህ ጋር ደግሞ x -5 ሁለቴ ነው። ደብል ስኩዌር ማለት እንግዲህ x -5 ታይምስ x -5 ስለሆነ አንዱን እናጣፋውና ይሄንን ስናቃልለው ከላይ x +5 ብቻ ቀረን፣ ከታች ደግሞ x -5 ቀረን። አንዱን አጣፍተነው ስኩዌር የነበረውን። ከዛ እዚህ ጋር ደግሞ የx +4 አለ ስኩዌርድ ይሆናል። ያኛው x ስኩዌር +16 አድርገን እንደዚህ ማስቀመጥ እንችላለን። ይሄ የa +b ስኩዌር ስንባል እንተንትነው ካልን a ስኩዌር +2 of ab +b ስኩዌር ብለን መተንተን እንችላለን። ያ ማለት x +4ን ስኩዌር ስናደርግ x ስኩዌር +8x +16 ብለን ማስቀመጥ እንችላለን። ግን አይ ቲንክ እንደዚህ ማድረግ የማይጠበቅብንም፣ ጀስት እንዲህ የምናስቀምጠው በቂ ነው። እናንተ ደግሞ ኮሜንት አድርጉልኝ። በጣም የሚቃለል ሌላ ቴክኒክ ካለው ደግሞ የዚህኛውን ፓርት ደግሞ ሰርታችሁ ኮሜንት አድርጉልኝ። በተረፈ እነዚህ አብዛኛዎቹ ኮመን የሆኑት a ስኩዌር b ስኩዌር ከዚህኛው ጋር እንዳይምታታባችሁ ፕላስ አይደለም፣ የዚህኛው የማይነሱ ሲሆን ነው a + b a - b የምናደርገው። ይሄኛው ደግሞ a + b ስኩዌር ሲደረግ ደግሞ ስታባዙት a ስኩዌር +2 of ab + b ስኩዌር በሚለው መተንተን ትችላላችሁ። ይሄ ግን x ስኩዌር -16ን ግን እንደቀድሞ x +4 x -4 አድርገን ማስቀመጥ አንችልም። ምክንያቱም ይሄ መደመር ነው፣ መቀነስ ሲሆን ነው ይሄን የምንጠቀመው። f ላይ ደግሞ የተሰጠን ማካፈል ነው። በኋላ ወደ ማባዛት ቀይረን ይሄን ከሰራን በኋላ ገልብጠን እንደዚህኛው እናደርገዋለን ቁጥሩን። ስለዚህ ይሄን መጀመሪያ እንስራ እንልና ከዚህ እንነሳለን ማለት ነው። 1 + 1/x -2 ስሰራ ምን አደርጋለሁ? የጋራ x -2 ከወሰድን በኋላ ልክ ሌላ ጊዜ እንደምንሰራው ቁጥር 1 ታይምስ x -2 x -2 ይሆናል። ይሄ ደግሞ አንድ ደግሞ ከታች ዲኖሚኔተራችን አንድ ነው። አንድ ሲባዛ አንድ ደግሞ አንድ ነው አይደለ? በቃ አለቀ። ይሄን ጨረስን። ይሄን ስንሰራ -2 እና 1ን ስንደምር x -1 ይመጣል። የታችኛው ደግሞ x -2 ይሆናል። ስለዚህ እችኛዋን ፓርት ሰራን ማለት ነው። አሁን ያንን ግን ምንድነው የተባለው? 1/, አድርጉት ማለት ነው። ገልብጡት ማለት ነው። በቃ ለምሳሌ 2 የነበረውን 1/, ባረግባችሁ 1/2 ነው የምታረጉት። 1/2 ላይ ደግሞ አናዘር 1 ባረግባችሁ 1/2 ገልብጡት ማለት ነው። 1/1/2 ማለት ደግሞ 2 ነው ማለት ነው። ምክንያቱም 1 ዲቫይድድ ባይ 1/2 ነው። ያ ማለት 1 ታይምስ 2 ማለት ስለሆነ 2 ብለን ነበር የምናስቀምጠው። ስለዚህ ይሄን ስናስቀምጠው 2 ማይነስ እንልና 1/, አድርገን ይሄንን ስለምንገለብጠው 1/, ይቀርልንና x -2 ኦቨር x -1 እናደርገዋለን ማለት ነው። የታችኛውን ስንሰራው x -1 ኦቨር x -2 ስለመጣ
1 ኦቨር ኦፍ x ማይነስ 1 ኦቨር x ማይነስ 2 ደግሞ x ማይነስ 2 ኦቨር x ማይነስ 1 ይሆናል። ስለዚህ አንድ ስቴፕ እያቃልልን ነው ወደዚህ መጣን። ከዚህኛው ጋር እንደሰራ ነው 1 ፕላስ 1 ኦቨር x ማይነስ 2 እንደሰራ ነው። አሁን ደግሞ 2 ማይነስ ይሄንን ደግሞ ስንሰራ ምን እናደርጋለን? የጋራችንን x ማይነስ 1 እንወስዳለን እዚህ ጋር በዚህኛውና ለዚህ ዲኖሚኔተሩ አንድ ነው የጋራ እንወስዳለን። ከዛ ይሄን በዚህ ስናበዛ ክሪስ ክሮስ እንደምናደርገው 2 ታይምስ x ማይነስ 1 እናደርጋለን። ሲቀነስ አድርገን ደግሞ ይሄኛው ደግሞ x ማይነስ 2 ታይምስ 1 ደግሞ x ማይነስ 2 እንዳለ ይሆናል አይደል? ሲቀነስ እናደርግና x ማይነስ 2 እንዳለ ነው። ከዛ ይሄን ስናበዛ 2 ታይምስ x ይሆናል። 2 ደግሞ ኔጌቲቭ አንድን ሲያበዛ ማይነስ 2 ይሆናል። ከዛ ሲቀነስ እናደርግና ይሄኛው ምልክታችን x የነበረው ኔጌቲቭ x ያደርግብናል። ኔጌቲቭ 2 የነበረውን ደግሞ ፖዚቲቭ 2 ያደርግብናል። ከታች ደግሞ x ማይነስ 1 አለን። ከዛ በኋላ ኔጌቲቭ 2 እና ፖዚቲቭ 2 ይጣፋልናል። እዚህ ጋር ደግሞ 2x ላይ አንድ x ስንቀንስ ስንት እናገኛለን? x እናገኛለን። x ኦቨር x ማይነስ 1 ሆነ ማለት ነው ቁጥራችን መጨረሻ ላይ። ይሄንን ስንሰራው የመጣው x ኦቨር x ማይነስ 1 ነው። እንዳንምታታ መጀመሪያ ይሄንን ሰራን። ይሄን ስንሰራ x ማይነስ 1 ኦቨር x ማይነስ 2 አገኘን። ከዛ ያንን 1 ኦቨር አደረግነው። 1 ኦቨር ማለት ገለበጥ ነው። ስንገለብጠው x ማይነስ 2 ኦቨር x ማይነስ 1 ሆነ። ከዛ ይሄ 2 ማይነስ ስላለልን ደግሞ የዚህን ስንሰራ የጋራ x ማይነስ 1 ወሰድን። x ማይነስ 1 ከወሰድን በኋላ ክሪስ ክሮስ አድርገን 2 ታይምስ x ማይነስ 1 x ማይነስ 2 ደግሞ በአንድ ሲባዛ x ማይነስ 2 ነው። ከዛ ቅንፉን ለማጥፋት አበዛን 2x። ይሄ ደግሞ ማይነስ 1ን ስናበዛ ማይነስ 2። ይሄ ደግሞ x የነበረው ኔጌቲቭ x ያደርገዋል። ይሄ ደግሞ ኔጌቲቭ 2 የነበረው ፖዚቲቭ 2 ያደርገዋል። እናንተ መሳሳት የሌለባችሁ እችኛዋ ማይነስ ስናደርግ ለሁለቱም ነው። ለዚህም ስለሆነ ምልክቱን የሁለቱንም መቀየር መርሳት የለብንም በቅንፍ። ከዛ ኤክሳችን ተቀናንሶ አንድ x ቀረን። 2 እና ኔጌቲቭ 2 ተጣፋ። ከዛ ከላይ x ቀረን፣ ከታች x ማይነስ 1 ቀረን። ስለዚህ ይሄን ነገር ጨረስ ነው። ስለዚህ ጥያቄያችንን ይሄን ጥያቄ በሙሉ አቃለን ወደ ምን ቀየር ነው የተጠየቅነው? x ኦቨር x ኪዩብድ ማይነስ 1 ከዛ ሲባዛ እናደርጋለን። ሲካፈል ፋንታ እዚህ ጋር ማባዛቱን ነጥብ ልጠቀም እንዳይምታታብን። ይሄን ደግሞ በሙሉ ስንሰራ መጨረሻ ላይ ያገኘነው ምንድነው? ይሄንን ነው አይደል ያገኘነው? x ኦቨር x ማይነስ 1 ስለሆነ የምንገለብጠው x ማይነስ 1 ኦቨር x አድርገን ነው ማለት ነው። እዚህ ጋር ያስቀመጥኩት እንግዲህ ይሄንን ቁጥር ሰርተን ያገኘነውን ፋይናል የሆነውን ቁጥር ገልብጬ ነው። ለምን እዚህ ጋር ማካፈል የነበረውን ወደ ማባዛት እየቀየርኩት ስለሆነ ለዛ ነው ቁጥሩን የገለበጥ ነው። ያኔ ይሄ ኤክሳችን ከዚህ ኤክሳችን ጋር ይጣፋልናል። እዛ ምን ላይ ደረስን? x ማይነስ 1 ኦቨር x ኪዩብድ ማይነስ 1 ደረስን። ከዛ አሁንስ መቃለል ከዚህ በላይ ይችላል እንዴ ብላችሁ ስታስቡት ምን ይታያችኋል? እዚህ ጋር a cubed b cubed የሚል ይታያችኋል። a cubed minus b cubed ከተባላችሁ ምን መደረግ ይችላል? a minus b ተደርጎ ከዛ a square plus ab plus b square ተደርጎ መቀመጥ ስለሚችል እኛም ይሄንን ስናስቀምጠው ምን እናደርጋለን? x minus 1 ከላይ እንዳለ ይሆንና የታችኛውን እኮ a minus b የሚለው ላይ a x ነው b አንድ ነው። ስለዚህ x minus 1 አረግና ከዛ a square ab b square የሚለው ላይ ደግሞ a square x ስለሆነ a x square plus x plus 1 ይሆናል ማለት። ስለዚህ ይሄን ያጣፋልናል። መጨረሻ ላይ ከላይ የሚቀረን አንድ ነው። ምንም የሚቀረን የለም ስላጣፋ ነው። ስለዚህ መጨረሻ ላይ ፋይናል አንሰር ብለን የምናስቀምጠው 1 ኦቨር x ስኩዌር ፕላስ x ፕላስ 1 የሚለው ነው መልሳችን ብለን መጨረሻ ላይ እንደዚህ አቃለን እናስቀምጠዋለን። እናንተ ብቻ ስቴፕ ባይ ስቴፕ ለመስራት መሞከር ነው። እንደዚህ አይታችሁት ከባድ ነው ሳይሆን በቃ ሌየር ባይ ሌየር ይሄኛውን ብሰራው እዚህ ነገር አወጣለሁ። ከዛ በኋላ ከዚህ ጋር ክሪስ ክሮስ አድርጌ ይሄን እሰራለሁ። ይሄን ከሰራው በኋላ 1 ኦቨር ስለሆነ ገለብጠዋለሁ። ከዛ ደግሞ የዚህኛውን ሁለተኛ ስቴፕ ይሰራ ነው ደግሞ ልክ እዚህ ጋር እንደሰራ ነው ደግሞ አርጋችሁ ደግሞ የሁለቱን ኤልሲኤም አርጋችሁ ትሰራላችሁ። እሱን ከጨረሳችሁ በኋላ መጨረሻ ላይ ደግሞ የማካፈል ስለሆነ ወደ ማባዛት ተቀይሩና
ይሄኛው ደግሞ ኪዩብድ ኤ ኪዩብ ቢ ኪዩብድ በሚለው አቃለን መጨረሻ ላይ ስቴፕ ባይ ስቴፕ እየሰራችሁ ስትሄዱ የሚጣፋው ይጣፋልናል ማለት። ስለዚህ እንደዚህ ኤ ስኩዌር ቢ ስኩዌር ሲገጥማችሁ በጣም ኮመን ስለሆነ እንደዚህኛው ኤክስ ስኩዌር ማይነስ 5 ስኩዌር አድርጌ አስቀምጬ ኤክስ ፕላስ 5 ኤክስ ማይነስ 5 አድርጌ ማስቀመጥ ይችላሉ ብላችሁ እንደዚህ አይነቶቹን ወዲያው ወደዛ ለመቀየር ሞክሩ። እንደዚህኛዎቹ ደግሞ የስኩዌሩ ፋንታ ኪዩብድ ቢሆን ኤ ኪዩብ ቢ ኪዩብድ ቢሆን ኖሮ ደግሞ ወዲያውኑ እዚህ ጋር የምናደርጋለን ማይነስ ስለሆነ ኤ ማይነስ ቢ ከዛ በላይ ኪዩብ የነበረውን በአንድ ስለቀነስ ነው የሚቀጥሉት የሚሆኑት ስኩዌር ነው ማለት ነው። ኤ ስኩዌር ቢ ስኩዌር መሀሉ ላይ ግን ኤ እና ቢ ሲባዙ አለበት። ስለዚህ ኤ ቢ ታረጉና ፕላስ ቢ ስኩዌር ነው ብላችሁ እችን መያዝ ያስቸግራችሁ። ሶስተኛ ደግሞ ይሄ ኤ ኪዩብድ ፕላስ ቢ ኪዩብድ ቢሆን ኖሮ ደግሞ እናረገዋለን ኤ ፕላስ ቢ እናረግና ኤ ስኩዌር ማይነስ ኤ ቢ ፕላስ ቢ ስኩዌር አድርገን ማይነስ የምትሆነው እዚህ ጋር ነች ማለት ነው። በቃ የኤ ኪዩብ ማይነስ ቢ ኪዩብዱ ኤ ማይነስ ቢ መጀመሪያ ነው። የኤ ኪዩብ ፕላስ ቢ ኪዩብድ ቢሆን ኖሮ ማይነሱ እዚህ ጋር የሚሆነው። በተረፈ ፕላስ እንደሆነ ይቀጥላል። እናንተም ደግሞ ቁጥር እየተካችሁ በቁጥር ቴስት ማድረግ ትችላላችሁ። ትክክል መያዛችሁን ለማወቅ ከፈለጋችሁ እዚህ ጋር የሆነ ቁጥርን ኪዩብ አድርጋችሁ የሆነ ሌላኛው ቁጥር ኪዩብ አድርጋችሁ ከዚህኛው ጋር አወዳድራችሁ ትክክል ነው አይደለም የሚለውን በማስተያየት ራሱ ማወቅ ትችላላችሁ። ሌላኛው ደግሞ የሆነ ኤ ፕላስ ቢ ተብሎ ስኩዌር አድርጉ ብንባል የምናደርገው ምንድነው? ኤ ስኩዌር ፕላስ እናደርግና ቢ ስኩዌርም አለ ይህንንም ስኩዌር እናደርግና ግን መሀል ላይ ትዋይስ ኦፍ የሁለቱን ኤ ቢ መደመር ነው ማለት ነው። በቃ ኤ ፕላስ ቢ ስኩዌር ከተባለን ኤ ስኩዌር ፕላስ ትዋይስ ኦፍ ኤ ቢ ከዛ ቢ ስኩዌር እንደማለት። ማይነስ ሆኖ ቢሆን ኖሮ ደግሞ ይሄ ኤ ማይነስ ቢ ስኩዌር ብንባል ደግሞ መጀመሪያ ኤ ስኩዌር እዚህም ጋር ቢ ስኩዌር መሀል ያለውን ግን ማይነስ ትዋይስ ኦፍ ኤ ቢ ማድረግ ነው ማለት ነው። ስለዚህ ስታጠኗቸው ቀስ አድርጋችሁ በቴክኒክ ለእናንተ በምትረዱት መንገድ በማጥናት ኮመን ዩኒት እነዚህ ፋክተራይዜሽኖች በደንብ ከያዛችሁና ሌላ ደግሞ የኳድራቲክ ሲባዙ ይሄ ሲደመሩ ይሄ እያልን የምንሰራበትን ቴክኒክ ካወቃችሁ በጣም እንደዚህ ኮምፕሊኬትድ የሆነ ጥያቄ አትጠየቁም። በጣም ሲምፕል ስለሆነ ለፋክተራይዜሽን ጊዜ ለማቃለል የምትጠየቁት እናንተ እነዚህን ብቻ ማስተር አድርጉ። አብዛኛው አንድ ኮኤፊሽንት ያለው ነው እዚህ ጋር ከኤክስ ስኩዌር በፊት። ስለዚህ ብዙ አይከብዳችሁ።